አንቺ አይንሽ በጭንቅላት ይውጣ። አንቺ ደነዝ ማለት ነው። ውጪት ያለሽ እንዴ? አንቺ ማን ስለሆንሽ ነው ሄሜን ውጪ የምትይው? ቅንቅን ምን አይነቷ ናት በእናታችሁ? ሴትዮ አንቺ መጀመሪያ ያለ ልብስ መለበስ እንዴት እንደሆነ መጀመሪያ ተማሪ ከሄሜ ጋር ከማውራትሽ በፊት ማለት ነው። አንቺ አይንሽ በጭንቅላት ይውጣ። ምን አይነቷ ወርጋጥ ናት በእናታችሁ? እቺ ኮታት በጣም ነው እንዴ ማለት ልብ ተሰማሽ ባክሽ? ምን አይነት ሆናት በእናታችሁ እንዴ ውዶች። ያው ዛሬ ቪዲዮ እንዴት አያችሁት? ያው እንዳያችሁት ብሩኬ ታሟል፣ ታሞ ሆስፒታል ገብቷልና በጣም ከባድ ነው። ብሩክ መጀመሪያ እግዚአብሔር ይማርክ። በጣም ከባድ ነው፣ ያ ከባድ ነው። በዛ ላይ ደግሞ እቺ ልጅ እንዳያችሁት ሄሜ ሊታይ ተጠርታለችና ፍጹም ጠርቷታል፣ ነገሮችን ማስተካከል ምናምን ብሎ ከዛ ምንድነው ለምን መጣሽ አንቺ እሱ አንቺን አልፈልግሽም ብለዋል። ምን በዚህ ልክ ደግሞ እቺ ልጅ ግን ምን ያክል ልብ ተሰምቶት ነው በዚህ ልክ የምታወራው? እኔ ያልገባኝ ነገር ማን ነው ግን ለአንቺ በዚህ ልክ ማፍት እየሰጠሽ ልትነግሪኝ ትችያለሽ? የምረን እኮ ነው። በጣም ልብ ተሰምቶሻል እናት። ሴትዮ እሺ ትንፍሽ በል እስቲ አንዴ እስቲ ተረጋጊ። እሺ የምር ነው መረጋጋት ጥሩ ነው። ልክሽን አትለፊ እባክሽ እናት። የምር ነው የምልሽ። እና ደግሞ ትናንትና ብሩክ እንዳየነው እኛ ካሜራ ላይ ሰላም ነበር፣ ምንም አልሆነም። ከካሜራ ጀርባ ላይ ነው ታሞ ሆስፒታል ገብቷል እየተባለ ነውና እግዚአብሔር እጅ ይድረስክ፣ እግዚአብሔር ጤናና ሰላምን ይስጥክና አይዞ ያልፋል ሁሉም ነገርና እና ቅመሟ የኔ እናት የኔ ውድ እህት ምንም አላደረግሽም። አንቺም ተረጋጊ። አንቺም እንደዛ ታምሽ ሆስፒታል ገብተሻል። አንቺም እንደዛ ታምሽ ሆስፒታል ገብተሻል። ያው ምንም ማድረግ አይቻልም አይደለ? እግዚአብሔር ይይዛል ይለቃል። እግዚአብሔር የሚይዝም የሚያስታማምም የሚድንም አምላክ ነው። ስለዚህ ያው አይዞ ነው የምንለው አይደለ? ምንም አንልም። እና እዚች ጋር ደግሞ እቺ ልብ የተሰማ ሴት ምን አለ ስነ ስርዓት ባትይዙል፣ ስነ ስርዓት እንድትይዝ ማታደርጉት ግን ለምንድን ነው አልገባኝም። ምን ሄሜን እኮ ዛሬ ውጪ ያለች እኮ አይንሽ በጭንቅላት ይውጣ። ምን አይነት ቆቃታ ምናት በእናታችሁ? በእውነት ምን አይነት አንቺ ወርጋጥ ሴት ነሽ? የት አባሽ የት የወደቅሽበት ቦታ ነው ግን በእናትሽ እዚህ ጋር ወደ ዩቲዩብ ምድር ያመጡሽ? ስራም ቢሆን እንኳን ጥሩ ሰው አታመጡም እንኳን እግዚኦ ማርና ክርስቶስ። ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አለው ባላችሁበት ቦታ ሰላማችሁ ይብዛ ውዶቼ። ዛሬ ቪዲዮ እንዴት ነው? በጣም ከባድ ነውና በጣም የሚያስደነግጥ ነገር ነውና እንዳያችሁት ብሩክ ታሞ ሆስፒታል ገብቷል እና በጣም ነው የሚከብደው ነገርየው ማለት ነውና በጣም ይከብዳል። ያው ልጁ ትላንትና እኛ ያየነው ልክ ላይ ካሜራ ላይ ምንም አልሆነም፣ ሰላም ነበር። ከካሜራ ጀርባ ላይ ነው የታመመውና አይዞ ብዬ ነው ማልፎ ምንም ሊል አልችልም አይደለ? ያው አንድ ሰው ከታመማ እግዚአብሔር ይድረስክ፣ እግዚአብሔር ይማርክ እንላለን። እና ከዚህ የቀጠለው ሌላ ምን እንላለን? ብቻ በጸሎት ማገዝ ነው አይደለ? እና ደግሞ ፍጽም ጠርቷታል። ያው ያለው ነገሮችን አስተካክለን ምናምን ብሎ እቺ ደግሞ ወርጋጥ ሴትዮ አጠገቡ ላይ ያለችና እንቺ እኮ ትላንትና አልፈልግሽም ብሎ ሸኝቷልና ብላለች። ልብ ተሰምቷታል። በጣም ልብ ወይኔ እኔ ምን አለበት ኢትዮጵያ ላይ ቢኖር ብዬ ተመኘው። ጊዜው ማርና ክርስቶስ የምረ ነው ሙላችሁት። እውነት እቺ ልጅ በአንድ ጥፌ ማለት ነው በእውነት ይሄ ጭንቅላት እንዲጮ ማድረግ ነበረባት። እውነትን ነው የምላችሁት። በጣም የኔ ባይዘው እርጉዝም አይደለችም። እውነት ስነግራችሁ እርጉዝ ሰው እንዲህ አይደለም። እቺ ልጅ እርጉዝ አይደለችም። አንደኛ በጣም በቃ የኔ ጭቅጭቅ ለመፍጠር በጣም እየሮጠች ነው። ገባችሁ አይደለ? የኔ ችግር ለመፍጠር እና ሄሚ አይደለም ሄሚን ደግሞ እዚች ጋር ምክንያት ልታደርጓት አትችሉም። ገባችሁ? እና ትላንትና ጋስት ላይ ቁጭ ብላችሁ ጉጭ እንትን አላውራም የምር አልፋለሁ ውዶቼ፣ እውነቴን ነው የምላችሁትና አንዳንድ እኛ አይዲ ስንሰጣ የሚሰሩት ነገር እኮ በጣም ይገርመኛል።
ከባድ ነውና ብቻ ብሩካችን ፈጣሪ ማረክ እግዚአብሔር ይጂ ድረስክ ሄምዬ አንቺም ምንም አትጨነቂ አይዞሽ የምር ነው የኔ እናት ያው ምንም አላደረግሽም አይደል ምን አድርገሻል አንቺ ምንም አላደረግሽም የኔ ቆንጆ እሺ ትላንትና ማደረግ ያለበትን ነገር ነው ያደረግሽው አንቺ ጥፋት ነው የሚባል ነገር ምንም የለም ጥፋትም አላጠፋሽም አዎ ያጠፋሽው ጥፋት ምንም የለም እሺ ምንም የሚያስጨንቅሽ ነገር የለም ተረጋግሽ እና ከዚህቺ ወርጋት ሴትዮ ጋር ደግሞ ይሄ ማደባደቡ ምናምን ታያት ለሷ እንኳን ስትናገር መልስ መስጠት እንኳን የኔ ታውቂያለሽ የኔ ለሷ ቦታ እንዳለ ወይም በቃ እንደ ትልቅ ሰው አድርገሽ መቁጠር ነው በቃ ሲታወራ ማለት ነው የምር ነው ዞር ብለሽ እንዳታያት ማን ስለሆነች ነው እሷ ካንቺ ጋር የምታወራው ደነዝ የሆነች እቺ አለባባስ ልብስ እንዴት መለበስ እንዳለበት የማታውቅ ሴት ካንቺ ጋር ልታወራ አትችልምና የምር ነው መጀመሪያ ልብስ መለበስ ማወቅ አለባት እና ለማንኛውም ውዶቼ ይሄንን ቪዲዮ ሼር ላይ አድርጎ አስተያየታችሁ ኮሜንት ስራ አስቀምጡልኝ ብሩክና ሄሚ ይታረቃሉ እሺ ተስፋ እንዳትቆርጡ እሺ አንድ ይሆናሉ ከዚህ በኋላ እና እቺ ሴትዮ እግዚአብሔር ከማን ያስወጣት ብላችሁ ጸልዩ ለነገሩ ይመቻችሁ ግን ቀርቷል ብለን ተስፋ የቆረጥኩ ሰዓት ላይ ነው ቪዲዮ የተለቀቀውና ያው ምንም አይልም ተመችቶናል ይመቻችሁ ለማንኛውም